አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሚያዝያ 15 በዚች ቀን ከሀገረ ሜራ ኤጲስቆጶስ በሆነ በኒቆላዎስ ስም ለያዕቆባውያን ወገን በግብፅ ሀገር ያለች ቤተክርስቲያን የከበረችበት መታሰቢያ ሆነ። ይህም ኒቆላዎስ ስለ ከሃዲው አርዮስ በኒቂያ ከተማ ከተሰበሰቡት ከ318 ሃይማኖታቸው ከቀና ኤጲስቆጶሳት አንዱ ነው። ይህችም በእስክንድሪያ ምስራቅ ያለች ቤተክርስቲያን በአባ ሲኖዳ ገድል የታወቀች ናት። ይህም ቅዱስ በተጋድሎ ከፍ ከፍ አለ። በዲዮቅልጥያኖስም መኳንንት ፊት እምነቱን በመግለጥና በመታመን ብዙ መከራና ስቃይ ደረሰበት። ከ318 የከበሩ ሊቃውንት ጋራ በአንድነት ለመሰብሰብ እስኪደርስ እግዚአብሔር ጠብቆ አተረፈው። የዚህም አባት ታምራቶቹ የበዙና በአራቱ ማዕዘን የተገለጡ ናቸው። በሰላም በፍቅር አረፈ። በረከቱም ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት ከ72ቱ አርድእት አንዱ ሐዋርያ አጋቦስ መታሰቢያው ነው። እርሱም በሐዋርያት ሥራ መጻሕፍት ይታወሳል። በሐዋርያው በቅዱስ ጳውሎስ ትንቢት እንደተናገረ ሁለተኛም በቀላውዲዮስ ቄሳር ዘመን ታላቅ ረሃብ እንደሚመጣ ተናግሮ ትንቢቱም ተፈጸሞ ረሃብ ቸነፈር መጥቶ ብዙዎች ሕዝቦችን አጠፋቸው። እነሆ ከገድሉ የቀረው የካቲት 4 ቀን ጽፈናል። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚህች ዕለት የመጥምቁ የቅዱስ ዮሐንስ ነፍሱ ከተቆረጠችበት ራሱ ጋራ በአየር ውስጥ እየዞረች 15 ዓመት ካስተማረች በኋላ ተለይታ የወጣችበት ሆነ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚች ቀን የከሃዲ ዱዲያኖስ ንጉሥ ሚስት የከበረች እለእስክንድርያ በሰማዕትነት አረፈች። ይኸውም ለጣዖቶቹ እንደሚሰዋ መስሎ ቅዱስ ጊዮርጊስ በሰበተበት ጊዜ ዝንጉ ዱዲያኖስም እውነት መስሎት ራሱን ሊስም ተነሳ። ቅዱሱ ግን ለአማልክት ከመሰዋት አስቀድሞ አይሆንም ብሎ እንዳይስመው ከለከለው። ከዚህ በኋላ ዱዲያኖስ ወደ ቤተ መንግስቱ አዳራሽ ቅዱስ ጊዮርጊስን አስገባው። በዚያም በንግስት ለእስክንድርያ ፊት የዳዊት መዝሙር በማንበብ ጸለየ። በሰማች ጊዜ ተረጉምላት ዘንድ ለመነችው። ያን ጊዜ ተረጎመላት። የክብር ባለቤት የጌታችን የኢየሱስ ክርስቶስን ጌትነቱን ገለጠላት። ትምህርቱም በልቧ አድሮ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነች። ከዚህም በኋላ ሲነጋ ለአማልክት ወደሚሰዋበት ቅዱስ ጊዮርጊስን ወሰዱት። እርሱም የረከሱ አማልክትን ትውጣቸው ዘንድ ምድርን አዘዛት። ምድርም ዋጠቻቸው። ንጉሥ ዱዲያኖስም አፈረ። እያዘነና እየተከዘ ወደ ሚስቱ ወደ እለእስክንድርያ ዘንድ ገባ። እሷም ክርስቲያኖችን አትጣላቸው፣ አምላካቸው ጽኑና ኃያል ነው አላልኩምን አለችው። ይህንም ሰምቶ በእርሷ ላይ ተቆጣ። ያሰቃዩት ዘንድ ጡቶቿን ሰንጥቀው ይሰቅሏት ዘንድ አዘዘ። የሰማዕትነትም አክሊል በመንግሥተ ሰማያት ተቀበለች። እግዚአብሔርም በጸሎቷ ይማረን ለዘላለሙ አሜን። ዘአቅረብኩ ማሕሌተ ዘኪሬ አእላፈ ነተጸምዱ ዘልፈለላ ነበብቶ ከዘኔቴ ጻፈ እንተረሰከ እግዚኦ ጸዲቀ ማለት ወኩፈ እምላኡ ወላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጋይዛቲ መካነ እስከ አረጋዊ ሊቅ ወንዑስ ሕፃን ለተጻፉ በክርታስ ወተጻፈውን ዘደረሰ ወለዘአንበቦ ወለዘተርጎሞ ወለዘሐዲስ ወለሰማ ቃሎ በስነ መንፈስ ጸሎቶሙ ማርያም ማረቂተ ኩሉ እምባ ስውር የማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን። በረከታቸውም ከኛ ጋር ትኖር። አምላክነ በከረቱ ከሳና ብለዘ በሰማያት